ታሪክን ሚካኤል ያስጌጠልኝ ሕይወቴን አረሳብኝ እርሱ አትርሳብኝ ያልኩትን ለካ ሰምቶ ኖሯል የልጅነት ጸሎቴን ሚካኤል ሚካኤል ያን ሁሉ ዘመን የታገሰኝ ሚካኤል ዘሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብናል ይለይብናል ሚካኤል ይለይብናል በክንፉ ሸፍኖ በቤቱ አሳድጎኛል እንዳይከፋኝ እንዳልደፋ ቁስቋምን በደብረ ቁስቋም ግብፅ እግዚአብሔር ቢፈቅድና ቢረዳን ህዳር 6 የሚከበረውን የእናታችን የእመቤታችን የቁስቋምን የስደት መመለሷን በዓል በታላቋ ግብፅ እናከብራለን። ደረጀ ዘወይንዬ አስጎብኚ ድርጅት መንፈሳዊ ጉዞውን አዘጋጅቷል። በግብፅ ቆይታችን ከህዳር 4 እስከ ህዳር 14 በምናደርገው አባ ቢሾይ ገዳም የእናታችን የእመቤታችን የቅድስት ድንግል ማርያም ከስዕሏ ላይ ወዙ ጠብ ጠብ የሚብልበት ኢትዮጵያዊ ሙሴ ጸሊምን እንደዚሁም ታላቁ ማር ቅዱስ ሚናስ ገዳምን ስምዖን ጫማ ሰቢውን ገዳመ አዝቄጥስንና ሌሎችንም ገዳማት ይጎበኛሉ። እንደዚሁም በግብፅ ቆይታችን ካይሮ ላይ ታሪካዊ የሆኑ ስፍራዎችንም ያያሉ። የኛው መነሻ የሆነውንም አባይ መዳረሻውንም ይመለከታሉ። ስለዚህ የተሻለ ገዳማትና አድባራትን ታሪካዊ ስፍራዎችን ለመጎብኘት ከፈለጋችሁ ተቀዳሚ ምርጫው ደረጀ ዘወይንዬ አስጎብኚ ድርጅት ይሁን። ከህዳር 4 እስከ 14 ቆይታችን በግብፅ ይሆናል። ህዳር 6 የሚከበረውን የቁስቋምን በዓል ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በግብፅ እንድናደርግ ጥሪያችንን በፍቅር እናስተላልፋለን። ህዳር 6 ግብፅ ላይ እንገናኝ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን እትማፀን ክህደት ሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም። ይማረን ያስተምረን እግዚአብሔር። ሰዓተ ማልቱን ባርኮ ዋለ፣ ሰዓተ ሌሊቱን ባርኮ አሳደረን። ሀገራችንን ሰላም ያድርግልን፣ የወጡትን ይመልስልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ያሰብነውን ለፍጻሜ ይበልልን፣ ረዳቱን ያብዛልን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አዲነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወክብር ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተንሥእ ወሳሊ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራይ ኃጢአት ወደምስያ አበሳ ዘሠራይ ኃጢአት ዓለም በደሙ ንጹሕ እስራኤል ለክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከዚያ አበዊ ካህናት ወዲያቆናት አግብርቱ ሃይማኖተ እግዚአብሔር በስምክሙ ኩኑ ፍቱሐነ ወንጹሐነ እምኃጢአት ይረሴኒ ወይረሲክሙ ድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ
በእንተ እግዝእትነ ማርያም ማረነ ክርስቶስ በእውቀት ባለእውቀት የሠራ ማይሠራ ኃጢአት እግዚአብሔር ይፍታ። ድንግል አማረ ሕይወቴ ለማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ ለማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ከሞት ማለትከኝ በድንግል አማረ ነፍሴ ዘራሽልኝ በድንግል አማረ ኃጢአተኛ ሳለ በማርያም አማረ ተዋርገሽ አቆምሽኝ በድንግል አማረ ሐዘን መከራዬ በድንግል አማረ ታሪክ ሆኖ ቀረ በድንግል አማረ ኑሮዬም ባንቺ በድንግል አማረ በድንግል አማረ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትማጸን ክህደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንተአምነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋይስት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙሰ ወትጸልዩ ከመ ዝበሉ። አቤቱ ቅዱስና የሰራዊት ጌታ ልዑል እግዚአብሔር ሆይ በምሕረትና በቸርነት ጠብቀህ አስፈሪውንና ድቅድቁን ጨለማ ወስደህ ለዚህ ማለዳ በቸርነት ስላደረስከን እናመሰግንሃለን። አምላካችን እግዚአብሔር ሆይ በበረከት ስለባረከን በቅድስና ስለቀደስከን ምሕረትና ቸርነትን ከኛ ስላላራቅህብን ዓይንህ እንዳየች ስላልፈረድክብን ጆሮህም እንደሰማች ስላልበየንክብን ስምህ ለዘላለሙ የከበረና የተመሰገነ ይሁን። እግዚአብሔር አምላካችን ሆይ ለሀገራችን ለኢትዮጵያ ፍጹም ሰላምን ለሕዝቦቿን ፍቅር አንድነትን እንድታድልልን ቅድስት ቤተ ክርስቲያናችንን እንድጠብቅልን እኛንም ከመከራ ሥጋ ከመከራ ነፍስ በቸርነትህ ሰውረህ በረከተ ሥጋ በረከተ ነፍስን ለሁላችን እንድታድለን በመከራ በሐዘን በስደት በእስር በእንግልት በሰቆቃ ያሉትን ወገኖቻችንን ሁሉ በምሕረትና በቸርነትህ እንድታስብልን የእናታችን የወላዲተ አምላክ የቅድስተ ቅዱሳን የድንግል ማርያም አማላጅነቷ በረከቷ ረድኤቷ ጣዕሟ ፍቅሯ የቅዱሳን አባቶቻችንና እናቶቻችን ጸሎታቸውና መልጃቸው የቅዱሳን መላእክት ተራዳኢነታቸው ከእኛ ጋር እንዲሆንልን እንዲህ እያልን አምላካችን ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ዳኝ ካይል አለው በለኝ ፍቅርን አድለን ምሕረት ቅዱስ ሚካኤል የኛ አባት ሰላም አድለን
ቅዱስ ሚካኤል የኛ አባት ኦ ሚካኤል ኦ ሊቀ መላእክት በኃጢአት እንዳንሞት አጽናን በእምነት ነጸብራቃዊ ተክህኖ ልብስ ሐመልማለው አይኑ ዘርግበ ፍቅርን አድለን ምሕረት ደብረ ሲናው የኛ አባት ሰላም አድለን ምሕረት ቅዱስ ሚካኤል የኛ አባት ኦ ሚካኤል ኦ ሊቀ መላእክት በኃጢአት እንዳንሞት ፈጥነህ ተራዳን አጽናን እንደ እሳት ይነዳን እንደ ነበልባል እንደ እሳት ይነዳን እንደ ነበልባል ኮምቦልቻ ላይ ያለ ቅዱስ ሚካኤል ፍቅርን አደለ ወደ ቀኝ 2 3 ወደ ቀኝ ማሰራበት 2 3 እጃችንን እንለካለን። ቀየኛው እሺ ወደ ጎን ወደ ኋላ መስጠት 2 1 2 ወደ 1 ያያችሁ አሰልጣኞቹን ያያችሁ በደንብ የጀርባ ስፓይናል ኮርዳችን ይስራ አንደኛ ለመውጣት በጣም አሪፍ በደንብ ወገብ እሺ ቀኝ እግር ማንሳት እዛው ላይ ማሽከርከር ወደ ተሽከረከረበት እስኪ እዚች ጋር ዘወር ትንሽ እስኪ በጣም አሪፍ ግራ እግር ማንሳት ማሽከርከር ወደ ተሽከረከረበት ትንሽ ዘወር አንደኛ ለወጣ ትልቅ ሽልማት እንዳለው ተነግሯል። በደንብ አንደኛ ለወጣ ትልቅ በብር የማይመጠን ሽልማት እንዳለ ያወቃችሁ በደንብ ሩጡ። እያገለገላችሁ እየዘመራችሁ ሩጡ። እስኪ ወደ ላይ ከፍ እጃችሁ አይታየኝም። ከፍ ወደ ላይ እስኪ ወደ ላይ እስኪ የመጨረሻ ነው። ከፍ አርጉታ እንታይ እስኪ 1 2 3 4 5 6 7 8 9 ያስጥልን ወደ ደረጀ ዘወይንዬ የሚዲያ ተከታታዮቻችን እንደምን ቆይታችኋል? መገኛችንን ደሴ ኮምቦልቻ አድርገናል። ምን አለ ካላችሁን ደግሞ ታላቅ መንፈሳዊ ሩጫ በዛሬው ዕለት ይካሄዳል። መምህር ደረጀን ጨምሮ ቋንቋ አይነሽ ሚዲያ፣ ሎዛ ሚዲያ እንዲሁም ደግሞ ሌሎች በርካታ ጥሪ የተደረገላቸው የክብር እንግዶች በተገኙበት የሀገራችን ዕውቁ አትሌት ልመንን ጨምሮ በዚህ ውድድር ከፍተኛ የሆነ ትንቅንቅ በማድረግ ውድድራቸውን ያከናውናሉ። መምህር ዛሬ በጣም የሚፈተሽበት ቀን ነው። ሎዛ ሚዲያ የማርያም ማንም አይችለኝም ብሏል። በዚህ በኩል ደግሞ የአሃዱ ሬዲዮ ቴሌቪዥን ደግሞ ስራ አስኪያጅ የሆኑት እንዲሁም የታሪክ ተመራማሪ ጥበቡ በለጠ የለም መምህር ደረጀን እኔ ነኝ የምቀድመው ብሏል። እንግዲህ ማን ያሸንፋል የሚለው አጓጊ ሆኗል ማለት ነው። ታላቁ የማራቶን አትሌታችን ዓለም ላይ እየዞረ በቅርቡም ቻይና የነበረውና እንደገና ወደ ፖርቹጋልም አሁን ደግሞ በቅርቡ የሚሄደው ወንድማችን አትሌት ልመን በመካከላችን አለ። ጋዜጠኛ ደራሲና የታሪክ ተመራማሪ የአሃዱ ሬዲዮና ቴሌቪዥን ዋና ስራ አስኪያጅ አለ። እንዲሁም ደግሞ ጋዜጠኛ ክብሮም ወርቁ የአሃዱ ዜና ክፍል ኃላፊያችንም አለ። ዘማሪት ዮርዳኖስ የሚፎክርብኝ ደግሞ ዘማሪ ብርሃኑ ተረፈም እንዲሁ አለ። ሎዛ ኢቨንት ኦርጋናይዘር መምህር የማርያም ወርቅ ተሻገርም ዛሬ እዚህ ተገኝቷልና እኛም ራሳችን እንወዳደራለን። እኔ እንደማሸነፍ እርግጠኛ ነኝ። በጣም ትሬኒንግ ሰርቻለሁ። ጥቤ ምን ይመስላል? አንደኛ አይኔ ምናልባት እንቸር ጉረኛው አፈርነት ነው። ሞያ በልብ ነው ስትለኝ ነበር ቅድም። እንዴት ነው ዝግጅቱ? ምን ይመስላል? ዝግጅቱ እንግዲህ አዲስ አበባውያን መተናል ኮምቦልቻ። እንግዲህ ከኮምቦልቻዎች ጋር ነው ውድድሩ የሚካሄደው።
ክብሮም ተወላጁ አለ ዛሬ ለማን ይለይ ከንቲባው ይለያል ኮምቦልቻን በደንብ ማቃት በሱ ነውና ሁሌ አህዱ ሬዲዮ ላይ ኮምቦልቻ ናት ሁሌ ግን እዚህ የመጣሁት ለማሸነፍ ነው አሸንፌ ለመሄድ ነው እሺ እንግዲህ ዛሬ ነው የሚታየው ሰከንድ አሻሽላለሁ ስትለ ነበር ብቻ እኔ ድድሬ ከማራቶኑ ሻምፒዮን ጋር ነው ምናልባት አንድ ሰው እንኳን መቅደም አያቅተኝም ዮርዲን መቅደም አያቅተኝም ደበለ ገበራ ብሬ የፎከረ ሁሉ አያሸንፍም በኋላ ይኸውልህ እንደ ኤሊ ስትጎተት እንዳለ ዮርዲን ነው ለዚህ ውድድር ሲባል ጂም መጀመሪያውን ሰምቻለሁ እውነት ነው አዎ እውነት ነው ያው በጣም አመሰግናለሁ እንግዲህ ያው እኛ ዝግጅት አድርገናል ወደፊት እንግዲህ ያለው እንግዲህ ሁሉም ፎካሪ በስቷል እንግዲህ እግዚአብሔር ያውቃል ሁላችንም እግዚአብሔር ስለሚያውቅ ሁሉም ቀዳሚው እግዚአብሔር ያውቀዋል እንገናኝ ሜዳ ላይ ያው ቢሆንም አቋርጬ ይሆነዳል ተቀደም ልጅ ይሮጣል እንጂ አባቱን አይቀድምም ስለዚህ ማን እንደሚያሸንፍ እናያለን ሽሽት እንዳትሆን እቺ ነገር አሁን እናያለን እንግዲህ ሜዳው ላይ ስንደርስ ነው ድሮም አድዋን ያሸነፍ ነው በእግራችን መጠን ነው በአውሮፕላን ከመጡት ይልቅ እኛ ማንንም አይቀድመኝም ድሮም ይታወቃል ግን እንግዳ ተቀባይ ስለሆንኩ ለዛሬ አሸንፍ ሚዲያ ባለሙያዎች በሙሉ ለሁሉም እጅግ ታላቅ የሆነ አክብሮት አለን እጅግ አድርገን ሁሉንም በእግዚአብሔር ስም እናመሰግናለን በዋናነት መልእክት ማስተላለፍ እንፈልገው ስለነሱ እግዚአብሔር ያክብርልን ማለት ነው ውጡ አለው ቀነስ አድርጉት እንደዚህ ቀነስ እየተከተላቸው ነው የሚሄደው ኧረ ተግባቡ በእናታችሁ ሞተረኞች ናለፍ እናንተ ከኛ ቢቱ ነው ባዛል ቢቱ በቃና ነው ሸፍኖ በቤቱ አሳድጎኛል ይለይብኛል
ሚካኤል ረድፍ ተሰማ ቅዱስ ሚካኤል ወዳጅ ክንፉ ሸፍኖ በቤቱ አሳድጎኛል አያምርብን ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን አረሳብኝ እርሱ አትርሳብኝ ያልኩትን እንካ ሰብቶ ይኖራል የልጅ ጸሎቴን ሚካኤል ያን ሁሉ ዘመን የታገሰኝ ውስጥ ነው የምንገባው ውስጥ ነው የምንገባው ሂደላ ብላ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ሴቶችም እናቶችም ትልቆችም እየሮጡ ነው። ለገና በቅዱስ ሚካኤል ለደረሰ ድረስ በሚል መሪ ቃል ያው እየሮጡ ነው። ሚካኤል በደረሰበት እኛ እንደርስለት አንችልም። በጣም ደስ ይላል። ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ እልልታ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ልልልልልልልልል ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረግሼ ሳለሁኝ ድንቅ አድርጎልኛል ልጄ ሆይ ናለኝ ድንቅ አድርጎልኛል በዳግም ምጽአቱ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ወደዋለሁ ሚካኤል እለዋለሁ አማላጄ እለዋለሁ ብዙ ልጆች አሉ በስሙ ምስክር በዙሪያው ያሉት አምልጧለሁ ደስ ይለኛል ብዙ ልጆች አሉ በስሙ ምስክር በዙሪያው ያሉት አምልጧለሁ በቅዱስ ሚካኤል የተደረገው ሩጫ በሱ ነው ተሳተፈው። ደህና ነው። ያው ትንሽ ሙቀት ሰዓቱን ስለሄደ ትንሽ ከበድ ይላል አየሩ። አንደኛ እኛ በዚህ ሰዓት አልተዘጋጀንም። ጠዋት ላይ ብርድ ስለሆነ
ይሄ አየሩ ሞቃት ስለሆነ ደግሞ ትንሽ ለኛ ትንሽ ይፈትናል። ቢሆንም ያው አሪፍ ነው። ምን ተሰማህ አሁን ይሄን ሩጫ ለቅዱስ ሚካኤል ቤተክርስቲያን ለመርዳት ነው የተካሄደውና እዚህ ውድድር ላይ ሮጦ ማሸነፍ ብቻ አይደለምና እስኪ ስሜትን ግለጽልኝ። ያው የመጀመሪያ ያው ስታሸንፍ ደስ ይልሻል። ስምን አስተዋውቀን። ልዑል ዮሴፍ። እሺ ከኮምቦልቻ ሩጫ ምን አስመልክቶ ነው? የዛሬው ሩጫ ቅዱስ ሚካኤልን በዓል በማስመልከት ነው። ደስ የሚል ሩጫ ነው። ስንተኛ ወጣክ? ሁለተኛ። እንዴት ነበር ሩጫ? ሩጫው ቆንጆ ነው። ያው ስራም ስላዳዳር ነበርኝና ያው እንደጠበቅኩት አሁንም የተሻለ ውጤት አመጣለሁ ብዬ ነበር የገባሁት። እግዚአብሔር ይመስገን የተሻለ ውጤት አምጥቻለሁ። እሺ በጣም ጥሩ። እንግዲህ አሁን ድርድር ነው ብዬ ነው የማስበው አይደለ? ሁለት ዓላማ ይዛ አንድ ማሸነፍ አለ። ሁለተኛ ነገር ደግሞ የምትሮጥበት ዓላማ በራሱ ደግሞ ለቅዱስ ሚካኤል ቤተክርስቲያን ገቢ የሚሆን ነውና ከዚህ አንፃር እስኪ ስሜትን ግለጽልን። በጣም የቅዱስ ሚካኤል በዓል በጣም ደስ የሚል ነበር። እኔ ደስ ብሎኛል። ሰላም እንኳን ደስ ያለን። እንኳን አብሮ ደስ ያለን። ከየት አካባቢ ነው የመጣኸው? ስምህ ማን ነው? ኦኬ የመጣሁት ከደሴ ከተማ ነው። ስሜ ዮናስ ሰለሞን ይባላል። እዚህ ለቅዱስ ሚካኤል ለረዳኝ ለደረሰልኝ ለድረስለት የሚል እንትን ነው። መንፈሳዊ ዓላማ ነው። በጣም ደስ የሚል ነበር። የህዝቡ ብዛት፣ የህዝቡ ተነሳሽነት ለቅዱስ ሚካኤል ያለውን ድጋፍ ለመስጠት እሱ በመንፈሳዊ ህይወት እንደሚረዳን እኛም ደግሞ በአቅማችን የቻልነውን ለማድረግ ተገኝተናል። ጥሩ ደስ የሚል መዝሙሩ ምኑ ሞቲቬሽኑ በጣም ደስ የሚል ነበረ። ከእግዚአብሔር ጋር በሰላም ተጠናቋል። ስንተኛ ወጣክ? የወጣሁት ያው ትንሽ መረጋገጥ ነበር። ህዝቡ ብዙ ነው። ወድቄ ተነስቼ ነው እንትን ያልኩት። እንደዛም ቢሆን እግዚአብሔር ይመስገን ሶስተኛ ወጥቻለሁ። ከወደኩበት ተነስቼ ያው ያጋጥማል። መንፈሳዊ እንትን ነው ሰው ምናምን በደስታና በሙቀት ስለሆነ የሚሮጠው ምንም ጉዳትም አልደረሰብኝም። ግን ደስ የሚል ነበረ። እግዚአብሔር ይመስገን ያው ቆንጆ ነበረ። ሶስተኛ ወጥቻለሁ። በጣም ጥሩ። እንግዲህ ድርድር ነው ብዬ አስባለሁ ከጉዳዩ ከዓላማው አንፃር አይደለ? አዎ ኦኬ። ያው እንደሚታወቀው ከዚህ በፊትም ለቅዱስ ገብርኤል ለሜዳው ገብርኤል ሮጣለሁ የሚል ፕሮግራም ነበር። እዛ ላይም እንዲሁ በቻልኩት ክርስቲያን እንደመሆን መጠን በሩጫውም በገንዘብም በጉልበትም ሁላችንም እንደምንሳተፈው እኔም በሙያዬ ሩጬ ባለፈውም አንደኛ ነው የወጣሁት። ያሁኑ ግን ትንሽ የሰውን ብዛት ስለነበር ህዝቡ ከላይ ላይ ተጭኖ ነበር። ግን ያው ደስ ይላል። እግዚአብሔር ይመስገን። አንደኛ ዓላማችን አሳክተናል። ያሳካ ነው ለቅዱስ ሚካኤል ለደረሰልኝ ደርሳለሁ በሚለው እኛም የቻልነውን አድርገን ለመድረስ ሞክረናል። ሁለተኛ ደግሞ አሸናፊነቱን በጣም ደስ ይላል። ከዚህ አንፃር የሆነ አለ አይደለም በሌላም ቦታ ቢለመድ አብያተ ክርስቲያናት ዝም ብሎ እንደዚህ የሆነ አብያተ ክርስቲያናት ለመርዳት እንዲሁ ገንዘብ ምናምን ከማለት በእንዲህ አይነት መልኩ ሲሆን የሆነ አርት ተኮር ሲሆን ሞር ህዝቡም ደስ እያለው እና ሳያስበውም በዛ ላይ ደግሞ ስፖርት ደግሞ ለጤናም ከብዙ ነገር አንፃር ቅዱስ ጳውሎስ በመልእክቱ ስለ ሩጫም የጠቀሰበት ክፍል አለ። ሩጫዬን ጨርሻለሁ ይላል። እሱ ለመንፈሳዊ እኛም ደግሞ ለስጋም ቢሆን ሩጫችንን በሰላም በአሸናፊነት ጨርሰናል። መንፈሳዊውን ዓላማውንም አሳክተናል። እግዚአብሔር ይመስገን። ከዚህም በኋላ አብያተ ክርስቲያናት ለመደገፍ በሚደረገው የትኛውም አይነት ጥሪ እንመጣለን። በሙያችንም በገንዘብም በስፖርትም በየትኛውም አይነት ዘርፍ ህዝበ ክርስቲያኑ እንደምታዩት ነው። የሌሎች ሃይማኖቶችም አሉ ገብተው የሮጡም አሉ እና ብቻ ደስ የሚል ነበረ። እግዚአብሔር ይመስገን። በጣም ደስ ይላል። አዎ በጣም ደስተኛ ነኝ። ምክንያቱም ደግሞ እኔ ጋር ለየት የሚያደርገው ክርስትና አባቴም ወይንም ደግሞ የክርስትና ስሜ ገብረ ሚካኤል ነው። ቅዱስ ሚካኤል ጋር ጥሩ ግንኙነት አለኝ። በጣም በቃ ምልሽ እንደ ቀልድ የነገሩትን እንደ ቀልድ ደርሶ የሚሰማ መልአክ ነው። አባቶቻችን እንደሚታወቀው ገናናው መልአክ ይሉታል። እጅግ እውነትም ገናና መልአክ ነው። እንደሚታወቀው ቅዱስ ሚካኤል ለሁሉም ለሀያላን ሀገሮች መሪዎች ባለፈው እንደምታውቁት ትራምፕ ለራሱ ቅዱስ ሚካኤል አወጣኝ ገናናው መልአክ እያለ ሲናገር ነበር ከደረሰበት የሱሳይድ ምንድነው የጥቃት። ስለዚህ እኛም ደግሞ ባለንበት በችግራችን ሁሉ ፈጥኖ የሚራዳን ገናናው መልአክ በሰማይም በምልጃው በተራዳይነቱ ይረዳናል ለነፍሳችን፣ በስጋችንም ደግሞ ፈጥኖ የሚደርስልን ገናና መልአክ ነው። ቅዱስ ሚካኤል
የስሙ ትርጉም እንደምንረዳው ባልሳሳት ማን እንደ እግዚአብሔር መሰለኝ መኑ ከመ አምላክ እንደማለት ነው። ስሙንም እግዚአብሔርን አመስግኖ የሚጀምር ስም ያለው ገናና መልአክ ነው እና የቅዱስ ሚካኤል ጀስት በቃ ምልሽ የሆነ ለኔ በጣም ከልጅነቴ ጀምሮ ሲያመኝም ደስተኛም ሲሆን ሳዝም ስከፋም ፈጥኖ የሚደርስልኝ ለኔ ብቻ አይደለም ለሁሉም ነው፣ ለሁሉም ይበቃ ነው እና እግዚአብሔር ይመስገን በጣም ደስተኛ ነኝ። ገናናው መልአክንም አመሰግናለሁ። ቴንክ ዩ። ኤፍሬም ይትባረክ ይባላል። እሺ ኤፍሬም እንዳየነው በጣም ያላበክ ነው፣ በጣም ሩጫ ነው ማለት ነው ወይ? እንዳ በጣም ያው እንዳየሽው ከሲቪል አንደኛ ነው የወጣሁት። አንደኛ ነው የወጣው? አንደኛ ነው የወጣሁት። አላየሁም ግን ይሁንልህ። በሁለቱም ውሃ በመርጨትም በመሮጥም ነው። በውሃ በመርጨት ይመስለኛል። ያው አላማው ለደረሰልኝ ልድረስለት በሚል ፕሮግራም ለታላቁ ደብር ለቅዱስ ሚካኤል ቤተክርስቲያን የገቢ ማሰባሰቢያ ፕሮግራም ነው። ትልልቅ ፕሮጀክቶች አሉ። ሚካኤል ኮምቦልቻ ደብረ ሲና ቅዱስ ሚካኤል ቤተክርስቲያን ላይ የሚሰሩ በርካታ ፕሮጀክቶች አሉ። እነዛ ፕሮጀክቶች ተፈጻሚ እንዲሆኑ ፋይናንሻሊ ያስፈልገናልና እነዛም ፋይናንሶች እንዴት አድርገን እናገኝ በሚል ታሰበ። ከነዛ ፕሮግራሞች ውስጥ በሩጫ ቲሸርት በመሸጥ ምግብ በማዘጋጀት እና ኦንላይንም ላይ የተለያዩ ነገሮች በማድረግ እንደዛ ነው ሐሳቡ። ሩጫው እንዴት ነበር? ሩጫው በጣም ቆንጆ ነበር። ማርያም በጣም ደስ ይላል። የምር በጣም ነው የወደድነው። ስፔሻሊ ያሁኑ ዙር ሩጫ ላይ ዋተር ሻወር ምናምን ነበረው። ቫይቡን በቃ ቀይሮታል። በጣም ደስ የሚል አሁን እንደዚህ አይነት ወጣቱ በተለይ ደግሞ እንደዚህ አይነት ነገሮችን ይወዳልና ከዚህ አንፃር ለመንፈሳዊ ዓለም ብዙ ጊዜ በዓለማዊ ጉዳይ ላይ የተለመደ ነገር ነውና በመንፈሳዊነት አንፃር ዝም ብሎ እንደው ገቢ ከማሰባሰብ ባሻገር እንደዚህ አንድ ላይ ተባብሮ ነገሩን ማድረጉ ምን አይነት ጥቅም ይኖረዋል? ሩጫው ፋይናንሻሊ ሰፖርት ከቤተክርስቲያኑን እና ደብሩን ከማድረግ በተሻለ ምንድነው አሁን ምሳሌ ስንሮጥ አብሮነትን፣ ጓደኝነትን፣ ፋሚሊነትን፣ መተጋገዝን፣ መተባበርን አንዱ እየሮጠ ሲደክመው በኋላ አንዱ ሲሰጥ ምናምን የተለያዩ ሽቶች ሲወስዱ ነበረ ለሶሻል ሚዲያ የሚሆኑ ብቻ በጣም ከዚህኛው ጎን ለጎን እንደውም በተሻለ መንገድ ይሄ አብሮነትን፣ መተጋገዝን ኮምቦልቻ አካባቢ ያለው ማህበረሰብ እንዴት ይገለጻል? ለቅዱስ ሚካኤል ያለው ስሜት ሳው ለምሳሌ አንደኛ የወጣው ልጅ የእስልምና እምነት ተከታይ ነው። ነገር ግን ለቅዱስ ሚካኤል ልድረስለት በሚለው አላማ ላይ ሮጦ ያሸነፈ ልጅ ነውና ከዚህ አንፃር እስኪ ግለጽልን። የኮምቦልቻ ማህበረሰብ ምን አይነት ማህበረሰብ? የኮምቦልቻ ማህበረሰብ ያው በአጠቃላይ ወሎ በሚለው ልግለጸው። እንደ ኮምቦልቻን ብቻ ሳይሆን የኮምቦልቻ ማህበረሰብንም ጨምሮ አጠቃላይ ወሎ በጣም የመቻቻል ማርያምና ደስ የሚሉ ማህበረሰቦች ማለት ነው። እንትናምነት የሚባል ነገር የሌለበት ምሳሌኛ ሩጫ ላይ አንደኛ የወጣው ሙስሊም ነውና ለሚካኤል ነው ሙስሊም የሮጠውና የሃይማኖት መቻቻሉ እንግዳ ተቀባይ ህዝብ ነው፣ የዋ ህዝብ ነው፣ የመሸበት የሚያሳድር የራበው የሚያበላ ማርያምን ከልቤ ነው የምነግርሽ። ወሎዬ በቃ መልካም ነው ብዬ ነው የማምነውና በጣም ደስ ይለኛል ስለ ወሎዬ ሳወራ። እዚሁ ነው ተወልጄ ያደግኩት። በቀጣይ ከቅዱስ ሚካኤል ቤተክርስቲያን ጋር ተያይዞ ምን አይነት ስራዎች ለመስራት ታስባችኋል እና በምን አይነት መልኩ እናንተስ አገልግሎታችሁን ለማጽናት ታስባችኋል? ያው እግዚአብሔር ያሳካልን፣ እግዚአብሔር ያሰብነውን ይፈጽም። እኛ ብዙ ነገር እናስባለን። ፈጻሚው መድኃኔዓለም ቢሆንም ብዙ ፕሮጀክቶች አሉ ለቅዱስ ሚካኤል ቤተክርስቲያን ማለት ነው። አባቶቻችን ጋር ታላላቆቻችን ጋር በጋራ በመሆን እኛ ከታች ሆነን እየታዘዝን ማለት ነው ብዙ የምንሰራቸው እቅዶች ተይዘዋል። እሱን ለማድረግ ደግሞ ምንም ወደ ኋላ የምንለው ነገር የለም። እንኳን ለሚካኤል ለሌላም ይደረጋልና ምንም ወደ ኋላ አንልም። እግዚአብሔር ይገዘን። እንዲህ ብዬ ከማወራ እየሰራን ቢሆን ጥሩ ነው። አንዳንዴና ሰፊ ፕሮጀክቶች ተይዘዋል። እነሱን ለማሳካት ደግሞ እናንተም ከጎናችን ሆናችሁ እኛም እንደ ልጅ ታዘን ብዙ የምንሰራው ነገር ይኖራል። ቅዱስ ሚካኤልና ኤፍሬም ያላችሁ አታችመንት ምን ይመስላል? ወይ በእናትሽ ቃላት ነው የሚያጥረኝ። እኔ ስለ መላእክቱ ስለ ገና ነው ሊቀ መላእክት ስለ መላእክቶች አለቃ ለሆነው ስለ ንጉሱ ቅዱስ ሚካኤል ለማውራት እንዲህ ብዬ ማውራት ይከብደኛል። ለኔ ያደረገልኝ ብዙ ነው። እግዚአብሔርን በስራዬ ሳይሆን በቸርነቱ ከብዙ ነገር አውጥቶኛል። አባቴ ነው። አዎ እንግዲህ ከአዲስ አበባ ከመጡት ከአብላጫው መቼም ዳገቱን ወተን የጦሳን ተራራ በው ወተን ዞረን ነው ኮምቦልቻ ቅዱስ ሚካኤል የደብረ ሲና ቅዱስ ሚካኤል ቤተክርስቲያን አሰሪ ኮሚቴ
ግቢ ውስጥ አዳራሽ ውስጥ ከገቡት ከመጀመሪያዎቹ አንዱ ነኝ። አንድ ያልበለጥኩት የለም። ምናልባት የተከተለኝ ትልቁ የማራቶን ኢትዮጵያ የማራቶን ሯጭ የሆነው ልመንህ ጌታቸው ትንሽ አዝኖልኝ ከፊት አስቀድሞኛል። እኔ አሁን ከራሴ አንጻር ሳየው እንግዲህ ከአዲስ አበባ ነው የመጣሁት። ከብዙ ስራ ከበዛበት ነባራዊ ሁኔታ ውስጥ ወጥቼ ነው እዚህ ኮምቦልቻ ደብረ ሲና ቅዱስ ሚካኤል ገዳም ወይም ቤተክርስቲያን አሰሪ ኮሚቴ ጋር የመጣሁት። ከዛ የመርሃ ግብሩ አንዱ የሩጫ ነው እና እንግዲህ ደረሰልኝ ልድረስለት በሚል ነው። በጣም ነው የተደሰትኩት። በጣም መንፈስን በጣም ያድሳል። በጣም ደስ ይላል። ሁል ጊዜ በተለመደው ብቻ መሄድ ያለብን አይመስለኝም። ወጣቶች፣ የኦርቶዶክስ ሃይማኖት ተከታዮች፣ እዚህ ከተማ ውስጥ ደግሞ ሙስሊሞችም አሉ። ሙስሊሞች እና የከተማው ነዋሪ በአጠቃላይ ለዚህ ቤተክርስቲያን ስኬት፣ ለህንፃ ስራው ስኬት የበኩላቸውን ለማድረግ ሩጫው ላይ ሲሳተፉ ስታይ በጣም ደስ ይላል። በጣም የበለጠ ትስስሩ የኢትዮጵያዊነቱ ታሪክ ላይ፣ ባህል ላይ፣ ሃይማኖት ላይ የመተባበሩ አብሮ የመስራቱ ነገር የታየበት ከተማ በመሆኑ መንፈስን በጣም ያድሳል እና በጋራ ሆነሽ ለቅዱስ ሚካኤል መሮጥ በጣም እና እንዲህ አይነት መርሃ ግብሮች አላደል ለዛቸውን የሃይማኖታዊ ለዛቸውን ሳይለቁ እዚህ አሁን መዝሙሮች አሉ። ጉዞ ላይ ይዘመራል። ከጉዞ በፊት አደባባዩ ላይ ይዘመራል። ቀሳውስቱ እዛው ቆመው ጸሎትና ቡራኬ ይደረጋል። ህፃናት፣ ወጣቶች፣ አዛውንት በሙሉ አሉ እና እንትኑ ራሱ የሲነሪው የሚታየው ነገር ገጽታው በጣም ያምራል። ከዛ ደግሞ በጋራ ሁሉም ይራመዳል፣ ይሮጣል። በመዝሙር በምን የጸጥታ አካላት በጣም አጅበውታል። ትልቅ የጥምቀት እንትን በዓል ነው የሚመስለው እና ኮምቦልቻ ላይ የታየው በብዙ መልኩ በብዙ ቦታዎች ላይ እንደዚህ አይነት ቢጨመር ቢሄድ የበለጠ ጠንካራ ይሆናል ብዬ አስባለሁ። በጣም ቅዱስ ሚካኤል ያው ከልጅነት ይጀምራል። በልጅነቴ ከአያቴ ጋር አልጠፋም ነበረ እና አያቴ መኝታ ክፍል ውስጥ ምስላቸው የቅዱስ ሚካኤል የቅዱስ ገብርኤል ምስሎች አሉ። የኢየሱስ ክርስቶስ፣ የእናቱ የቅድስት ድንግል ማርያም ከነሱ ጋር ነው ያደግኩት። ገና ናናቸው ገና ፎቶና ምስል ስታይ ልጅነትሽ እነዚህ እነማን ናቸው ነው። ከዛ ጀምሮ ነው ማያውቀው እና በብዙ መልኩ ከኔ ጋር ይገናኛል። እንዴት እንደሆነ ብዙ ለምሳሌ በስራ ዓለም የመስሪያ ቤቴ በተለያየ ወቅት ከቅዱስ ሚካኤል ጋር ወይ ጎረቤት ነው። አሁን እንኳን አሃዱ ሬዲዮ ያለበት መስሪያ ቤት የከፈት ነው የሴሚሲ ሚካኤል ጋር ነው። ጠዋትም ቀንም ማታም የቅዱስ ሚካኤልን ስርዓት እየሰማን ነው። የቤተ ክርስቲያኑን ስርዓት ጸሎት እየሰማን ነው ስቱዲዮ ውስጥ ምንገባው ምንወጣው እና በጣም የተሳሰረ ነው። ከዛ ውጪ የሃሮ ቅዱስ ሚካኤል ወዚህ ወሊሶ ገጠር ውስጥ የሚገኘው ለምሳሌ እኔ ቅዱስ ሚካኤል ቤተክርስቲያን መሆኑንም አላቅም፣ አካባቢውንም አላቀውም ነበር። ግን አንድ ሰው ዲያቆን አበበ የሚባል ማላቀው ሰው ነው። ሁልጊዜ እየደወለ እንሂድ ወሊሶ ማሳይህ ነገር አለ ይለኛል። ማላቀው በአካል አላቀውም፣ በስልክ ነው። ከዛ ብዙ ጊዜ አይመቸኝም ነበር። አጋጣሚ ሆኖ አይመቸኝም እንደዚህ እለዋለሁ። በኋላ አንድ ቀን በጣም ጨነቀኝ ራሴ፣ ይህ ሰውዬ እንደዚህ እየጠየቀኝ ብዬ እሺ አልኩት። ከዛ አውቶቡስ ተራ ቀጠረኝ እና ከአውቶቡስ ተራ በአውቶቡስ ወሊሶ ከማላቀው ሰው ተገናኝተን በስልክ እንዲህ ነው የለበስኩት ምናምን ብሎኝ፣ ከዛ ወሊሶ ስንደርስ ደግሞ የሆነ መኪናዎች ተቀበሉ።
ከዛ ገጠር ነው የምንሄደው። አላቃቸውም እነዚህን ሰዎች በፍጹም። እና በጣም ዶፍ ዘነበ ገጠር ውስጥ። እንደገና መኪናው መሄድ አልቻለም፣ አይሱዙ ነው። በቅሎዎች እና ፈረሶች ገበሬዎች ይዘው መጡ። ዝናብ ይዘንባል። ከዛ በቅሎ ላይ ወጥቼ አላቅም። በቅሎ ላይ ወጥተው ከጎን ይዘውኝ እንደዚህ በእግራቸው ይዘውኝ የማላቃቸው ሰዎች ጋር ኢቭን የት እንደሚሄድ አላቅም ይዘውኝ። በኋላ እንደውም በውስጤ ምን እየሰራው ነው? ከነማን ጋር ነው የምሄደው? እነማን ናቸው? ጉዳዩ ምንድን ነው? ከዛ ግን ተራራውን እንደዚህ ዞረን አናቱ ላይ ስንደርስ ቤተክርስቲያን፣ ጥንታዊ ቤተክርስቲያን ፈርሶ አየሁት በአንድ ጎኑ። በጣም አስለቀሰኝ። እና ገበሬዎች ናቸው አካባቢው፣ ወሊሶ ገጠር ውስጥ ነው። ከዛ የቅዱስ ሚካኤል ቤተክርስቲያን ነው። በጣም ገረመኝ። ከዛ ይሄው ነው ያሉ። በቃ አይታ የሆነ ነገር አደርግ ነው ያሉ። ከዛ የዛን ጊዜ ሬዲዮ ፋና ነበርኩ በወቅቱ። የሬዲዮ ጣቢያው ኤዲቶሪያል ፖሊሲ ባይፈቅድም ግን ጠንክሬ ደግሞ እምባዬ ምናምን ስላለ ከላይ የነበሩት አለቆችም የተወሰኑት በአዘኑ በእኔ በጉዳዩ አይደለም በእኔ። ስለዚህ ትንሽ ለቀቅ አደረጉኝ። እዛ ፋና ላይ ሳውራ አንደኛ ተደራሽነቱ ሰፊ ስለነበረ በወቅቱ ደግሞ ብዙ ሬዲዮ ጣቢያዎች አልተከፈቱም እና ብዙ ሰው መሄድ ጀመረ እና ያልታሰበ ነገር በቃ እዛ ወደ ምጽዋት ውስጥ ገንዘብ እየሞላ ማለት ጀመረ። ከዛ ደግሞ በቃ የሆነ ስትራቴጂ ተነደፈና እንስራ ተባለ። ጉዞ ተጀመረ። የባስ አይነት ወደዛ በቃ ተጥለቀለቀ። የሚሄደው ሰው እንደገና ሌላ ሰው ነው ይዞ የሚመጣው። እንደዛ እየሆነ ኋላ አሃዱን ደግሞ ስንከፍት የራሳችን ስለሆነ ጠዋት ማታ እንደ ልብ ማስተዋወቅ ጀመር። እዛ ምን የመሰለ ቤተክርስቲያን ከጎኑ የራሱን ዘመናዊ ሰራንለት፣ ይሄኛውን ደግሞ አድሰነው አሁን በጣም በጥሩ ሁኔታ ላይ ይገኛል። የዛን ጊዜ እንግዲህ ሲመረቅ እኔም ክብር አግኝቼ በቅዱስ ሚካኤል በኩረ ትጉሃን የሚለውን ማዕረግ የተሰጠኝም በዛ አማካኝነት እና ከሚካኤል ጋር በጣም ቁርኝት አለኝ። ነግሬው ጠብ የሚል ነገር የለም። በጣም ነው ደስ የሚል። ሴቶቻችን አስነስተናል። በጣም ሙቀት አለ። ይሄን ሙቀት ተቋቁሞ ይሄን ያህል አንድ መውጣት በጣም አሪፍ ውጤት ነው። እንግዲህ ያው ሁሉም ህዝቡ ዛሬ ሁሉም ተገኝቷል። ደስ የሚል አቀባበል ነው። ደስ የሚል ነው። ሁሉም ዛሬ ድምቀት አለ። ዛሬ ይድረሱልን፣ ሲደርስልን እንደርስለት የሚገባን ይሄ ታላቅ የቅዱስ ሚካኤል መርሃ ግብር የእርዳታ ጥሪ በጣም ደስ የሚል ነገር። ሁላችንም እንግዲህ እዚህ ቦታ ተገኝተን ይሄ በምድርም በሰማይም የሚያጸድቅ ነው። ዛሬ እዚህ የተገኘ ሰው ጽድቅ ጭምር ነው። ሩጫ ብቻ ሳይሆን ጽድቅ ጭምር ሁሉን ነገር አካቶ የሚያካት ነገር ነው። እኛ በዚህ በአትሌቶች ሁሉም አትሌት ዛሬ ሁለት መስመር ይዞ ነው የሚሮጥ። አንደኛ ሁሉም ነገር አትሌቶቻችን ሲባል አንደኛ የገቢ ማሰባሰቢያ ነው። ይሄ ሩጫ የዛሬ የተባለ የመርሃ ግብር ከዚህ ደግሞ ካነሱ ሲወጡ ደግሞ ደረኛ ቆንጆ ሰዓት ከሮጡ ደግሞ ያው ዘንድሮ 3 ኪሎ ሜትር ቢሆን በሚቀጥለው ደግሞ 5 ኪሎ ሜትር አድርጎ ሁሉም እንግዲህ ተዚህ ያጣሩ። ያው በክልላችን ያው አንዳንድ ነገር ምክንያት እኔ ሩጫ ምክንያት ጀቀት እየተቀዛቀዘ ነው የመጣ እና ይሄንን በየክልሉ ይሄዱ እንደዚህ አይነት ነገሮችን መርሃ ግብር ያቀረቡ ሁሉ ነገር ማነሳሳት ጥሩ ነው የሚመስለኝ። እኔ በጣም ደስ የሚል ነገር ብዬ ነው የማምነው። በጣም ጥሩ። ግን ስሞትን አልተዋወቅንም። እኔ ስሜ አትሌት ልመን ጌታለሁ። አትሌት ልመን ጌታቸው እባላለሁ። የማራቶን ሯጭ ነኝ። ምን ያህል ጊዜ ሆነ በሩጫ ውስጥ? ሩጫ የጀመርኩ ቢያንስ ቅድም እንደገለጽኩት ወደ 13 14 ዓመት ነኛል ሩጫ ላይ ጀምሮኝ ብዙ ጊዜ ውጤታማ ሆኛለሁ። ደግሞ አንዳንዴ ፌል ያደርግም ይችላል። ኦን ኦፍ ነው የሚሆንብን ሩጫ ላይ። እንግዲህ ያው ሁሉም እኛ ሮጦችን የምናውቀው በቅርብ ሰዓት ቻይና ውድድር ነበረኝ። ከሁለት ሳምንት ምናምን የመጣሁት ወደ ቤጂንግ ነበረ ሩጫ። እዚያ ደርሼ የመጣሁት 6ኛ ነው የወጣሁት።
ከዚያ በቀደም ደግሞ ማድሪድ ማራቶን ስፔን ሁለተኛ ወጥቻለሁ። በሚቀጥለው ደግሞ አሁን እንግዲህ በፊታችን እንግዲህ ኦክቶበር 25 ፖርቱጋል ማራቶን ላይ ውድድር ረጅም 42 ኪሎ ሜትር አለኝ ፓሪስ ማራቶን። እንግዲህ ደግሞ እዚያ ውድድር ላይ እግዚአብሔር እንግዲህ ሚካኤል ተጎኔ ሆኖ ያን ውድድር ደግሞ አንደኛ ተወጣው ደግሞ ሁሉም ነገር እንግዲህ የሚካኤልን ስዕል ይዤ ነው የምሮጥ ብዬ ነው እማምነው። ሩጫው በጣም ደስ ይል ነበር። እንደው ሰው በሚወደውና በሚችለው ነገር ቤተክርስቲያን መድረስ እንዳለበት ለብዙዎች ምሳሌ የሚሆን ነገር ነው ያሳየ ነው። ይሄ የአደባባይ ነገር ስለሆነ ለሌሎችም ትኩረት እየሳበ ነውና ስብከትም ነው በዛው በጎዳና ላይ የወሎ ክርስቲያን ሲሮጥ አንድም ብዙ ነገር ያንጸባረቅነው ነገር አለና ደስ ብሎኛል። ምንድነው አሁን ነገሩ ምንድናሉ አባቶች ሃይማኖት እንደ አባቶቻችን ስልጣኔ፣ ቴክኖሎጂ ዘመንን ደግሞ ዘመን እንደሰጠን እንደ ዘመናችን የማይነኩ ነገሮች አሉ በሃይማኖታችን ማለት ነው። ዶግማቲክ የሆኑ የማይነኩ ነገሮች አሉ። ግን ሌሎቹን ነገሮች ለሃይማኖታችንን፣ እምነታችንን፣ ቤተክርስቲያናችንን፣ ስርዓታችንን፣ ዶግማችንን ፍንትው የምናደርግበት ደግሞ በየዘመኑ የሚከሰቱ የሚመጡ ነገሮች አሉ። እነዛን ስንጠቀም እንትኑን አያፈርሱትም፣ ያለውን ነገር ያውጎሉታል። ለምሳሌ ቤተክርስቲያን ሻማና ጧፍ ቤተክርስቲያን ውስጥ እስከዛሬ ድረስ እየተጠቀምንበት አሁንም አለ። ጄኔሬተር የሚባል መጥቶ መብራት መጥቶ አምፖል ኤሌክትሪክ ሲገባ ሻማና ጧፉ አልወጣም። እሱ እንዳለ ነው። ምክንያቱም መልእክት አለው እሱ በሃይማኖታችን ማለት ነው። ወደዚህኛውን ስንመጣ አሁን በሩጫ ስንል አንዳንድ ቦታ ደግሞ እግር ኳስም እኮ አለ። ምንም ይሄ አሁን ኃጢአትም አይደለም ጽድቅም አይደለም። እንደውም ጽድቅ ልንሰራበት እንችላለን፣ ኃጢአት ግን ልንሰራበት አንችልም። ምክንያቱም በተሰጠችን ደቂቃ የምንፈልገውን ነገር በጸሎት ጀምረ በጸሎት ጨረስን። እንደው ደግሞ ሩጫ ደግሞ ደስ ይላል፣ ከሃይማኖታችን ጋር ይሄዳል። ሐዋርያቱ ተናግረውታል፣ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ሩጫዬን ጨርሻለሁ። በሩጫ ውስጥ ብዙ ነገሮች ለሃይማኖታችን አንድም የምንለው ነገር አለ። ሩጫ ዝም ብሎ ድርስ ምልስ የምንለው ነገር አለ። ስንጀምር ቀላል ነው፣ ሜዳ ላይ የሚያገኘው ግን ያሸነፈ ነው። በሃይማኖትም ሁሉም ክርስትናን ሲጀምረው ወይም ሲያወራው ቀላል ነው፣ ሲኖርበት ግን ከባድ ነው። ኖሮበት መጨረሻ የደረሰ የክብራል ይቀዳጃልና ይሄ በትክክል በወንጌል ያልገባው በሩጫ ይገባዋል ሃይማኖቱ ማለት ነው። እኔ ቅዱስ ሚካኤል አንደኛ የመላእክት አለቃ ነው። እኔ ብዙ ጊዜ ሉሌ ሲታሰብ እመቤታችን ያቋንቋዬ ነች ስላልኳት ከዛ በፊት እናቴ ነች ስላልኳት በነገሮች ሁሉ እኔ ስታሰብ ከእመቤታችን ጋር ነው ሰዎች የሚያዩኝ። ቅዱስ ሚካኤል ደግሞ በእመቤታችን በቀኝ በኩል አለ ቢበዛ ማለት እመቤታችን ያየ ቅዱስ ሚካኤልን ያያል እና መላእክት የኛ አስፈላጊና አስፈላጊ ጠባቂዎቻችን ናቸው። ሚካኤል ደግሞ ሰራዊተም መላእክት አለቃ ነው እና በብዙ ነገር እኛ ባላሰብነው ሁኔታ ደርሶልናል ቅዱስ ሚካኤል። አንዳንድ ጊዜ መኪና አሁን አንድ ሰው መኪና ሊገጨው ሲል ይድናል። ይሄ ድምጽ ይሰማል። ድንገት ፍሬን ሲይዝ ሲጥጥጥ ብሎ ይቆምና አሁን ምን እንላለን እኛ? ወይ እግዚአብሔር አዳነ፣ እግዚአብሔር መልአኩን ልኮ አዳነ እንላለን። ይሄ ስላየነው ነው። ደግሞ ያላየነው እግዚአብሔር ያላየነው በመልአኩ በጠባቂዎቹ በሚልካቸው በመላእክቱ ብዙ ያላየነው የከሸፈ መርዝ ሊኖር ይችላል። መርዝ ሊኖር ይችላል። ወጥመድ፣ የሰይጣን ወጥመድ ሊኖር ይችላል። በተለያየ ነገር ማለት ነው። ከነዚያ ሁሉ እግዚአብሔር በተለያየ ነገር አድኖናል። እንደገና ጥንተ ጠላታችን ማን ነው? ሰይጣን ነው። ሰይጣን ክብሩ ነው የተዋረደው እንጂ ኃይሉ አሁንም አለ። ወደሱ የሚሄድ ሰው እሱ ያደርግላችኋል። ከማደናቀፍ ሰዎችን ከማደናቀፍ ሰዎችን ከመጥለፍ ከሃይማኖት ከማስወጣት
ሰዎችን እርስ በርስ ከማጣላት አንድም ቀን ቦዙን አያውቅም። በዛው ልክ ደግሞ ክፉ ሰራዊት ክፉ የሰራዊት አጋንንት ወይም ጋኔን እንዳለ ሁሉ ከሱ በላይ ደግሞ ቅዱሱ መልአክ የእግዚአብሔር መልአክ ደግሞ በእኔ ዙሪያ ይሰፍራል ብዬ ስለማምን ቅዱስ ሚካኤል ለኔ በሄድኩበት ባለሁበት ይቆምልኛል። አሜን። ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ልልታ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ልልልልልልልልል ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረግሼ ሳለሁኝ ድንቅ አድርጎልኛል ልጄ ሆይ ናለኝ ድንቅ አድርጎልኛል በዳግም ምጽአቱ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ከጉድጓድ አወጣኝ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን እመልሳለሁ ድንቅ አድርጎልኛል እንዲህ ለወደደኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ድንቅ አድርጎልኛል ሲጓደኑብኝ ድንቅ አድርጎልኛል ማን ይደርስለታል ድንቅ አድርጎልኛል እያሉ ሲሉኝ ድንቅ አድርጎልኛል ፈጥነ ደረስክልኝ ድንቅ አድርጎልኛል ከሞት አዳንከኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ልልታ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ
አረሳኝም አምላክ አነሳኝ ከትቢያ ልልልልልልልልል ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረግሼ ሳለሁኝ ድንቅ አድርጎልኛል ልጄ ሆይ ናለኝ ድንቅ አድርጎልኛል በዳግም ምጽአቱ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ከጉድጓድ አወጣኝ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን እመልሳለሁ ድንቅ አድርጎልኛል እንዲህ ለወደደኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ድንቅ አድርጎልኛል ቁስቋምን በደብረ ቁስቋም ግብፅ እግዚአብሔር ቢፈቅድና ቢረዳን ህዳር 6 የሚከበረውን የእናታችን የእመቤታችን የቁስቋምን የስደት መመለሷን በዓል በታላቋ ግብፅ እናከብራለን። ደረጀ ዘወይንዬ አስጎብኚ ድርጅት መንፈሳዊ ጉዞውን አዘጋጅቷል። በግብፅ ቆይታችን ከህዳር 4 እስከ ህዳር 14 በምናደርገው አባ ቢሾይ ገዳም የእናታችን የእመቤታችን የቅድስት ድንግል ማርያም ከስዕሏ ላይ ወዙ ጠብ ጠብ የሚብልበት ኢትዮጵያዊ ሙሴ ጸሊምን እንደዚሁም ታላቁ ማር ቅዱስ ሚናስ ገዳምን ስምዖን ጫማ ሰቢውን ገዳመ አዝቄጥስንና ሌሎችንም ገዳማት ይጎበኛሉ። እንደዚሁም በግብፅ ቆይታችን ካይሮ ላይ ታሪካዊ የሆኑ ስፍራዎችንም ያያሉ። የኛው መነሻ የሆነውንም አባይ መዳረሻውንም ይመለከታሉ። ስለዚህ የተሻለ ገዳማትና አድባራትን ታሪካዊ ስፍራዎችን ለመጎብኘት ከፈለጋችሁ ተቀዳሚ ምርጫው ደረጀ ዘወይንዬ አስጎብኚ ድርጅት ይሁን። ከህዳር 4 እስከ 14 ቆይታችን በግብፅ ይሆናል። ህዳር 6 የሚከበረውን የቁስቋምን በዓል ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በግብፅ እንድናደርግ ጥሪያችንን በፍቅር እናስተላልፋለን። ህዳር 6 ግብፅ ላይ እንገናኝ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት